ሰላም ሰላም ውድና የተከበራችሁ የቲጂ ዩቲዩብ ተከታታዮች እንደምን አላችሁ? እንደምንስ ከረማችሁ? እኔ ጋር እግዚአብሔር ይመስገን። ቤተሰቦችን ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ ደግሞ አዲስ ነገር ይዤላችሁ መጥቻለሁ። ዛሬ ይዤላችሁ የመጣሁት ለብዙ ሰው በጸሎት ወይም ደግሞ እንዴት ነው ጸሎት እያደረግን አእምሯችን ይበታተናል። አንድ ሁለተኛ ደግሞ ለምንድን ነው ፊልም ስናይ እንቅልፍ አይመጣንም? ለጸሎት ስንነሳ ልንሰግድ ስንል እንቅልፍ ይመጣናል። በጣም ፈተና ይበዛብናል። ዛሬ በጣም ሰግደን ጸልየን እግዚአብሔርን ተማጽነን ከሆነ ነገ ደግሞ እንወድቃለን። ለምንድን ነው እያለ የብዙ ሰው ጥያቄ ነው። ሁሉም ሰው የሚጠይቀው ነው። በሁሉም ሰው የሚፈተነው ፈተና ነው። ዛሬ እንግዲህ ከአንድ አባት የተማርነው አለ። የአባት በጣም ደግ ነበረ። ለብዙ ሰዎች መንስኤ የሚሆን ብዙ ሰዎችን ሲያስተምር የኖረ ለብዙ ሰዎች መንስኤ የሚሆን አባት ነበረ። በገዳማ እየኖረ ሰዎችን ይረዳ ነበር። እንዴት ጥላትን ማሸነፍ እንደሚችል፣ እንዴት መጸለይ እንዳለበት ጠንቅቆ የሚያውቅ አባት ነበረ። ከዕለታት አንድ ቀን ግን በጣም በብዛት ደጋግሞ በህሊናው የማይፈልገው ሀሳብ በጭንቅላቱ ያቃጭልበት ነበረ። ምንድን ነው እያለ ይወዛገባል። ደጋግሞ ይወዛገባል። አንዳንድ ጊዜ እኛ ሰዎችን ስንመክር፣ ሰዎችን ስናስተምር መጀመሪያ ራሳችንን መምከር፣ ራሳችንን መግራት ያስፈልጋል። ምክንያቱም ሰዎችን ስንመክር ጥላት ይዋጋናል። ከነሱ ያለው ጥላት ለምን ወደ ትክክለኛ ቦታ ወሰደች ብሎ ከነሱም ያለው ከኛም ያለው ተዋቅሮ እኛ ሊጥለን፣ ሌላ ሰው የመከርናቸው ጠንካራ ጎበዝ ሆነው እኛ ግን ደክመን ወደ ታች እንወድቃለን። ይሄ ከምን አንጻር ነው? እኛ ከመጀመሪያው ከመምከራችን በፊት መጀመሪያ እኛን የራሳችንን ጥንካሬ ማሰባሰብ ያስፈልጋል። ጸሎታችንን፣ ስግደታችንን ለእግዚአብሔር ተማጽነን በአእምሮአችንን እንዲከፍትልን ሰዎችን እንድንረዳ እግዚአብሔር እንዲረዳን እኛንም መጀመሪያ መጠየቅ ያስፈልጋል። ይህ አባት በእርግጥ ጸሎት ያደርጋል፣ ብዙ ሰዎችን ይመክራል። ወደ ሃይማኖታቸው የጠፉትን ልጆች እስከ መፈለግ ድረስ ኑ ብሎ ከቤቱ ከደጃፉ የወጡትን ልጆች ይመክርና ያመጣ ነበረ ያነሰው። እሱ ግን በጣም በተደጋጋሚ በጭንቅላቱ ያልሆነ በቃ ጥያቄ፣ ለምንድነው በሽታ ቤት የማካሄደው? አንተ ስንት አመትህን እስኪ እዚህ ሁለት ምንድነው ያመጣኸው ለውጥ እያለ ሁልጊዜ ያሳስበዋል። ምንድን ነው ይሄ ነገር? ምንድን አድርጌ ነው እያለ በተደጋጋሚ እንትን ይል ነበረና አንድ ቀን ግን እስኪ ምንድን ነው ምን ላድርግ? ይህንን ነገር በምንድን ነው መፍታት የምችለው ወይም ከቅንጭላቴ ማውጣት የምችለው በምንድን ነው እያለ ጥያቄ ሆኖበት ይደጋግም ነበር። ከዛም አንድ ቀን እለት እስኪ ብሎ ጠዋት አካባቢ ቤተ ክርስቲያን ሄዶ ከቤተ ክርስቲያን እግዚአብሔር አምላክን ተማጽኖ እርዳኝ፣ አንተ የማደርገው ነገር ኃጢአት ከሆነ ከመንገድ አስቀረኝ ብሎ እግዚአብሔርን ይማጸን ነበር። የሚሄድበት መንገድ ደግሞ ትክክል ከሆነ አንተ ምራኝ ብሎ ጠዋት ከቤተ ክርስቲያን እንደወጣ ነጠላውን አስቀምጦ ሱሪውን ለብሶ ማታ አካባቢ ላይ ወደ መሸታ ቤት ይሄዳል። ወደ መጠጥ ቦታ ሲሄድ በቃ ማየት የማይፈልገውን ነገር ነው ያሳየው። ብዙ ነገሮችን አየ። ብዙ ሰዎች እርስ በራሳቸው ሲጣሉ፣ ሲመታቱ፣ ሲገዳደሉ፣ ወንድም ለወንድም በቃ ብዙ ነገሮችን አየ። አባ ይሄ የተሳሳተ ቦታ ነው፣ እንደዚህ አይነት ቦታ ላይ ለምን አመጣኸኝ አምላኬ እያለ አባቱን ይማጸናል፣ አምላኩን ይማጸናል። ግን እግዚአብሔር አምላክ ነገሮችን በምክንያት ነው የምናደርገው። እኛ ቶሎ ብለን ስንወድቅ የምናማረው፣ ቶሎ ብለን ስንሸነፍ ደግሞ ለመሸነፍ እጅ የምንሰጠው ለምንድን ነው? መጀመሪያ ማገናዘብ ያስፈልጋል። አእምሮ ያስፈልጋል። አእምሯችንን ክፍተታችንን አድርገን ለጥላት ቦታ መስጠት የለብንም። ከዛም ያን አባት እስኪ ነገሮችን ዛሬ በአንዴ መወሰን የለብኝም ብሎ እዛ አመሸ። ምንም ነገር አልቀመሰም። ተመልሶ ሲሄድ ከገዳሙ ውስጥ አንድ አባት አየሁ። አምሽቶ ሲገባ እስከ ዛሬ
ከቤተ ክርስቲያን ውጭ ሄዶ አያውቅም። ወደ ቤተ ክርስቲያን ይሄዳል። ከዛ ተመልሶ መጽሐፍ ቅዱሶችን ገድላትን ማንበብ ማድረስ፣ የደከሙት ሰዎችን መርዳት፣ ለእነሱ ውሃ መቅዳት፣ ለገዳሙ ሰዎች የሚያስፈልጋቸውን ነገር ማቅረብ ነው የነበረው ስራው። የዛን ዕለት ግን ውሎውን የት ጠፋ እያሉ ሌሎችም እያሰቡት ነበር። ከዛ አንድ አባት እንደ አጋጣሚ አምሽቶ ሱሪ ለብሶ ሲገባ አየው። እንዴ ይህ አባታችን አይደለም እንዴ? የት አምሽቶ ነው? የት ሆኖ ነው ብሎ ዝም አለ። ምንም ነገር አልተናገረውም። ነጋ። ጠዋት አካባቢ ላይ ሂዶ ትናንት ማታ አንተን ስትገባ አየሁ ወይስ አይን የሆኑ ነው ብሎ ሲጠይቀው አይ የተሳሳተ ሰው አይተሃል እኔ አይደለሁም ብሎ ዋሸው። ያም አባት እንዴ አይኔ ነው ዋሸው እየተጠራጠረም እያለም ሊፈርድበትም አይችልም። ምክንያቱም ከአሁን በፊት እንደዚህ አይነት ባህሪ ስላላየበት ማለት ነው። በአንዴ ሊወስንበትም እና ሌላ አይችልም። ምናልባት ተሳስቼ ይሆናል ወደ እሱ ቤት ሌላ ሰው ሲገባ ይቼ ይሆናል ምናምን ብሎ ያንን ነገር ዝም አለ። ቀጠለ። እንደዛ አደረገ። ተከታታይ ለ7 ቀን ይህንን ነገር ሲያደርግ እሱም እዛ የሚያየውን ነገር እንዴት አድርጌ ነው እነዚህን ሰዎች ወደ መልካም ነገር መመልሳቸው እያለ ለራሱ ጭንቅላቱን እያወዛገበ ነው። ግን እንደዛ እያደረገ ለ7 ቀን ሲሄድ አባ 3 ቀን ብቻ ነው ያየው። የመጀመሪያ ቀን፣ የመጨረሻ ቀን እና በ5ኛው ቀን ነበር ያየው። 3 ቀን እንደዛው በሱሪ እየለበሰ ማታ ማታ ሲገባ አይቶታን ያናባል። አንደኛውን ብሳሳት ሁለተኛውን አልሳሳትም፣ ሁለተኛውን ብሳሳት ሶስተኛውን አልሳሳትም። ስለዚህ እርስ ሆነ። ስለዚህ አንድ ብዬ ይህንን አባት ማወጣታት አለብኝ። ምን እየሰራ እንደሆነ ወደ ተሳሳተ ቦታ እየሄደ ከሆነ መመለስ አለብኝ። ልቡ ሸፍቶ እንደሆነ ሰውነንና ስጋ ለበስንንና መሳሳታችን አይቀርም ብሎ የገዳሙን መነኮሳት ሸክፎ ወንዶችን ሴቶችን ሸክፎ አባም በተደጋጋሚ እንደዚህ ሲያደርግ አየሁት። የት እየሄደ እንደሚያመሽ አላቅም። ስጠይቀውም ኧረ እኔ አይደለሁም ተሳስተህ ይሆናል ነው የሚለኝ። ምላሹ ይሄ ነው። እኔ ግን አልተሳሳትኩም። የመጀመሪያው ተሳስቼ ነው ብዬ ነበረ። ሁለተኛ ቀን ደገመ። 3 ቀን አይቼዋለሁ ብሎ ለነዛ መነኮሳት ሲነግሩ እርስ በራሳቸው ተነጋገሩና አስጠሩትኝ። መነኮሳቱ ተነጋግረው አስጠሩትኝ። እውነቱን ንገረን፣ ምን ውስጥ ነው ያለው? ችግር ላይም ከሆነ እንረዳሃለን። የሰው ልጅ ነውና የሰው ልጅ የማይፈተን የለም፣ ይፈተናል። ተሳስተህም ከሆነ ከስህተትህ እንድትመለስ ንገረን ብለው በተደጋጋሚ ይጠይቁታል። በጣም አብዝተው ደጋግመው ይጠይቁት ነበር። ከዛም ደጋግመው ሲጠይቁትኝ እኔ ልነግራችሁ ያልፈለግኩበት ምክንያት አለኝ፣ ግን እንግዲህ ምንም ካላችሁ እኔ ከእናንተ አልወጣም፣ ታላላቆቼ ናችሁ። ስለዚህ ከእናንተ ብዙ ነገር ተምሬያለሁ። ንገረኝ ካልኳቸው ልንገራችሁ። እኔ ምን እንደሆንኩኝ ጸሎት በማደርግ ሳለ ተደጋጋሚ ባይመሩ በጭንቅላቴ ብዙ ነገሮች ያሳስበኛል። እዛ ቦታ ላይ እንድሄድ የሚገፋፋ በውስጤ ጭንቅላቴ ያቃጭልብኝ ነበር። ከዛም ጠዋት ወደ ቤተ ክርስቲያን አለና መሸታ ቤት ነው እሄዳለሁ፣ ግን ምንም ነገር የምሰራው ነገር የለኝም። ሄጄ ዝም ብዬ ተመልክቼ ምን እንደሚሰራ ምን እንደሚያደርጉ አይቼ ነው የምመጣው። ከዛ ውጭ የማደርገውና እምለው ነገር የለኝም። እምልላችኋለሁ ብሎ ያናግራቸዋል። ይሄ እኮ ታዲያ ስህተት ነው። ወደዛ ነገር እንትን ሊል ሲል በጸሎት እንዲያስቡ አባቶችን ማናገር፣ ለነፍስ አባትህ መናገር በል። ንስሐ ግባና ቀኖናትህን ወስደህ ወደ እግዚአብሔር ተመለስ። በንስሐ እግዚአብሔርን ጠይቅ። ከዛ ዋጋውን ከፈጣሪ ታገኘዋለህ ብለው ያላቸውን ምክራቸውን ሰጥተው ደስ በሚል የመጽሐፍ ቅዱስ ቃላትን እየተናገሩ ይነግሩታል። እሺ ታዛዥ ነኝ፣ እሺ ታዘዛለሁ ብሎ ዝም አለ። ግን ለእነሱ እሺ ብሏቸዋል። እዛ ቦታ ላይ ግን መሄዱን ቀጠለ። ይሄዳል፣ ይደጋግማል፣ ብዙ ቀጠለ። በዛ ቦታ ላይም ብዙ ነገሮችን እየተደረገ እያየ ነበር።
በሚያይበት ሰዓት ምን እንደሚያደርግ ምን ማድረግ እንዳለበት ግራ ይገባው ነበርና አንድ ቀን የሆነ ወጣት መልከ መልካም ወንድ ልጅ ይመጣል ወደሱ። ብዙ ጊዜ ትመጣለህ አይሃለሁ፣ ምንም ነገር ስትጠቀማ ላይ ከሰው ጋር ስትነጋገር ላይ ጓደኛ የለ ምንድን ነው አባ ምን እያደረጉ ነው? ከዚህ የሚመጡት ምን ለማድረግ ነው? የጠፋብህ ሰው አለ እንዴ ብሎ ቀረብ ብሎ ያናግረዋል። ልጄ እኔ ምንም የጠፋብኝ ነገር የለም፣ ግን እግሬ ወደዚህ ቦታ ላይ ሂድ ስለሚለኝ ዝም ብዬ እመጣለሁ። ስለዚህ እሄዳለሁ እመጣለሁ፣ ለምን እንደሆነ የምመጣው አላውቅም። በቃ ውስጤ ግን ሂድ ይለኛል እና ምን እንደማደርግ ግራ ገብቶኝ ቁጭ ብዬ ነው አለ። አባ ይሄ ቦታ ለእሱ አይገባውም። እሱ መቀመጥ ያሉበት ቦታ የት ነው? ቤተ ክርስቲያን ነው። እኛም ውስጣችን አንዴ ስለሞተ ነው፣ ውስጣችን አንዴ ስለተሰበረ እኔ ወንድሜን እዚህ ቦታ ላይ ገለውብኝ በጣም ተናድጄ ስለነበረ በዛ ስሜት ነው መጠጥ ያልሆኑ ነገሮችን እየወሰድኩኝ ዝም ብዬ በቃ ያገኘሁት ሰው ጋር እየተጣለሁ ያለሁትኝ ከፈጣሪ ርቄ ነው ያለሁት። እና አባ እንዳየሁት ደግሞ እሱ በጣም ጥሩ ሰዎች ናቸውና መጠጥም ስትጠጡ አይቼ አላውቅም። ከሰው ጋርም ስትነጋገሩና ወይም ጭራሽ ስትቀራረቡ አይቼ አላውቅም። ስለዚህ ይሄ ቦታ ላንተ አይሆንም፣ ሌላ ነገር ሳትጀምር በፊት እዚህ ቦታ ላይ ራቅ ብሎ ይመክረዋል፣ ይነግረዋል። ወጣቱ ልጅ ማለት ነው። እንዴ ገረመው። ወጣት ነህ እየጠጣህ እየቃምክ እንዴት ለእኔ ልትመክረኝ አሰብክ አለው። ምክንያቱም እኛ አንዴ ተዘፍቀንበታል፣ አንዴ ከኃጢአት አረንቋ ላይ ተዘፍቀን። እንግዲህ ኃጢአት ሰው ከሰራ ደግሞ ወደ ንስሐ ቦታ መመለስ ይችላል አይችልም? ይችላል። ግን እሱ የሚቻል አልመሰለውም እና አንዴ ተዘፍቀንበታል፣ አንዴ ገብተንበታል። ኃጢአተኛ ነን፣ ቆሻሻ ነን ያለ ቆሻሻ ነኝ፣ ኃጢአተኛ ነኝ፣ ወደ ቤቱ ልንሄድ አይገባንም ማለት ይገርማል። በዛ ውስጥ መንፈስ ቅዱስ በውስጡ ስላደረ ያነ ልጅ ውስጡን የሰራውን ኃጢአት እግዚአብሔር እንዲመራው ሆነለት። ከዛ ግርም አለው ያን አባት። እዚህ የሚያመጣኝ የሆነ ምክንያት አለ። እሺ ልጅ አንዴ ከዚህ ያሉትን አንተን የሚሰሙ ከሆነ አንዴ ሁላቸውን ሰብስባቸው ማታ ማታ እንደዚህ በሚመጣበት ሰዓት ትምህርት ባስተምራቸው ምን ይመስልሃል? ልክ እንዳንተ መልካም እኮ ሊኖሩ ይችላሉ። ወደ እግዚአብሔር ቤት መሄድ የሚፈልጉ ሊኖሩ ይችላሉ። አንተ አሁን ትፈልጋለህ፣ ወደ እግዚአብሔር መመለስ ትፈልጋለህ፣ ወደ ድሮ ህይወት መኖር ትፈልጋለህ ብሎ ሲጠይቀው አዎ ፈልጋለሁ አባ፣ እንዴት ብዬ ግን ከፊቱ መቆም እችላለሁ? እኔ እኮ የረከስኩ ነኝ፣ ሰው ገድያለሁ፣ ብዙ ሰው አሰቃይቻለሁ፣ ወንድሜን ገደሉብኝ ብዬ ብዙ ነገር አድርጌያለሁ እና አባ ምን ማድረግ አለብኝ? ምን ትመክረኛለህ ብሎ አባን ተንበርክኮ እያለቀሰ ሲነግር ከኔ አይደለም፣ እኔ ለራሴ በደለኛና ኃጢአተኛ ነኝ፣ የረከስኩ ነኝ። እኔ ከመድኃኔዓለም ፊት ቆመህ መድኃኔዓለም ሆይ እርዳኝ፣ ኃጢአቴን ይቅር በለኝ በልና ለነፍስ አባት ንስሐን ተናዘ ቀኖናትህን ወስደህ ወደ ፈጣሪ ቤት ተመለስ፣ ወደ እግዚአብሔር ተመለስ ብሎ ይመክረዋል። ያን እንደዛ ብሎ ሲመክረው በጣም ደስ አለው። ውስጡ የሆነ ያነ ሲያስፈራራው ውስጡ ሲያቃጭልበት የነበረው ፍርሃት ብትን ነው ጠፋለት። እሺ አባ እንዳልከኝ አደርጋለሁ፣ ነገ በዚህኑ ሰዓት ማታና እኔ ሁሉንም ነገራቸዋለሁ፣ ሰባስቤ እጠብቅሃለሁ፣ አንተ ግን የሚያስፈልገኝ ነገር ይዘና ይለዋል። ሲለው እሺ ልጄ ብሎ ወደዛ ቦታ ላይ ሄደና በፊት ሱሪ እየለበሰ እንደነሱ ነበረ ሲገባ የነበረው እዛ መጠጥ ቤት። የዛን ዕለት ግን የሚያምር ነጠላውን አጣጥሎ የመጽሐፍ ቅዱስ መሳሪያዎችን ይዞ የሚያስተምርበትን ሰው መግደል ምን አይነት እንደሆነ ከመጽሐፍ ቅዱስ ምን አይነት ደስ የሚል ነገር እንዳለ የሚያሳይ መጽሐፍ ቅዱሶችን ይዞ መሳሪያዎችን ይዞ የእግዚአብሔርን ቃል እግዚአብሔር እርዳኝ፣
እነዚህ ልጆች ወደ ቤት እንዲመለሱ እርዳኝ። አንደበቴ የምናገረውን ተደማጭና ተሰሚ አድርግልኝ። ጆሮአቸውን ክፈትልኝ፣ አይን ብርሃናቸውን አብራልኝ። የሰው ልጅ አይን አለና አይናችን ማየት ይችላል። ጆሮ አለና ጆሮአችን መስማት ይችላል። ልቦናችን ብሩህ ሆኖ ካልሰማ ግን አይናችን ቢያይ ጆሮአችን ቢሰማ ትርጉም የለውም። ስለዚህ ያን አባት አይን ብርሃናቸውን ልቦናቸውን ግለጥልኝ ብሎ እግዚአብሔር አምላክን ተማጽኖ እግዚአብሔር አምላክን ለምኖ ከዛ ቦታ ላይ ሄደ። ከዛ ሲሄድ ያን ወጣት መልከ መልካም ሁላችሁን ተሰብሰቡ ሁልጊዜ እንደሚያደርጉት ምንድን ነው በቃ የሆነ ወከባ የሚፈጠር መስሏቸው ሁሉም ተሰበሰቡ አንድ ቦታ ላይ። አንድ ሰው ላስተዋውቃችሁ ነው እና ቁጭ ብላችሁ ሁላችሁም ጠብቁ። በደንብ ሆናችሁ ተዘጋጅታችሁ ጠብቁ፣ አሁን ይመጣል ብሎ ጠበቁት። መጣ። ያን አባት ሲመጣ ሰላምታውን አቅርቦላቸው ጸሎቱን ጀመረ፣ ምክሩን ጀመረ። በጣም ደስ በሚል መንፈስ ያስተምራቸው ነበረ። ከዛም ሁሉም በጣም በጸጸት አረንኩ። ሁሉም አይናቸው ይዋክካል፣ ያለቅሳሉ፣ ውስጣቸው ተረበሸ። ከዛም አባ ታዲያ እንዴት ነው ማድረግ የምንችለው? በተደጋጋሚ ለአንድ 15 ቀን በተደጋጋሚ እየሄደ ያስተምራቸው ነበረ። ከዛም ብዙዎቹ እዛ ቦታ ላይ የነበሩት ብዙዎቹ ውስጣቸው የቆሰለ ቁስል አላቸው። ሁሉም ባለ ቁስለኛ ናቸው። ሁሉም የማያለቅስ ፍጥረት የለም፣ የማይል የለም፣ ያልተከፋ የለም፣ ያልበደለ የለም፣ ያልተበደለ የለም። እዛ ቦታ ላይ እኔ እንደዚህ ብዬ ነው፣ ሁላችሁም በጥሞና ካዳመጣችሁ የእግዚአብሔርን ቃል ከሰማችሁ እግዚአብሔር ጸጋውን ያብዛላችሁ። ወደ መንፈስ ቅዱስ ተመለሱ፣ ወደ ፈጣሪያችሁ ተመለሱ፣ ፈጣሪን አገልግሉ። የቤተ ክርስቲያን ስንት አባቶች ደካሞች አሉ። እዚህ በምታመሽበት እዛ ሄደ ለቤተ ክርስቲያን የሚያስፈልገውን ነገር ውሃ መቅዳት፣ እንጨት ማቅረብ፣ ብዙ ነገር እንጨት መፍለጥ፣ ለቤተ ክርስቲያን የሚያስፈልገውን ነገር አድርጉ፣ አገልግሉ። ቤተ ክርስቲያን መጥረግ እኮ ጸጋ አለው ብሎ ሲያስተምራቸው ሁሉም እዛ የነበሩት እርግፍ አድርገው ትተው የተጣሉትም እርስ በራሳቸው ታርቀው ንስሐ ገብተው ወደ እግዚአብሔራቸው ተመለሱ። ስለዚህ የሰው ልጅ አንዳንዴ እግዚአብሔር ወደ ተሳሳተ ቦታ ሲወስደን እኔ ፍጡር አይደለም ለምንድን ነው እንደዚህ ቦታ የወሰድከን አይባልም። ምክንያቱም እግዚአብሔር በምክንያት ነው። የአባት አይጠጣም አይጠቀምም አይልም። እግዚአብሔር ግን እነዛን ሰዎች በእነሱ ላይ አድሮ እግዚአብሔር አምላክ በዛ አባት አድሮ ሰዎቹ እንዲመለስ የእሱ ልጆች ጠፍተው እንዳይቀሩ እየፈለጋቸው ነው ማለት ነው። ስለዚህ እግዚአብሔር በምን አይነት መንገድ እንደሚመጣ አናውቅም። ሁሌም ዝግጁ ሆነን ነው መጠበቅ ያለብን። ሞት አለ፣ መቼ እንደምንጠራ ስለማናውቅ በንስሐ ታጥበን ለሰዎች ክፉ ማሰባችንን ትተን መልካም ነገር መስራት። ከዚህ እንደተማራችሁበትና ብዙ ነገር እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ ደግሞ በአዲስ ታሪክ፣ በአባቶች ታሪክ፣ በቅዱሳን ታሪክ ደግሞ የተለያዩ ነገሮችን ይዤላችሁ እመጣለሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ እስከምንገናኝ ድረስ ቸር ቆዩ። የአባቶች የመነኮሳት የዲያቆናት በረከታቸው እግዚአብሔር እንዳከበራቸው መጠን ክብር ምስጋና ይገባቸዋል። ቅዱሳን መላእክት አምላክ ኢየሱስ ክርስቶስ እንዳከበራቸው ክብር ምስጋና ይገባቸዋል። እናንተም ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አበረታቱኝ እላለሁ። በቀጣይ እስከምንገናኝ እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩልኝ።